ጸሎት ልመና ነው፣ መቀበያ መንገድ ነው። የምንቀበለው በጸሎት ነው። በጸሎት መልስ እንሰጣለን፣ በጸሎት እንቀበላለን፣ መልስ እናገኛለን ማለት ነው። በዚህ ጸሎት ሁሉም ነገራችን ነው። ከእግዚአብሔር ጋር የምንግባባው በጸሎት ነው። ማንኛውም ሰው እግዚአብሔርን ማነጋገር ከፈለገ ሊያነጋግረው የሚችለው በጸሎት ነው። በፍትሐ ነገሥት አንቀጽ 14 ላይ እንዲህ ስለተባለ ጸሎት እሱ ተናግሮ ተሰሙ ስለ እግዚአብሔር ነው። ጸሎት ከእግዚአብሔር ጋር መነጋገር ነው። ሰው ከእግዚአብሔር ጋር የሚያደርገው ንግግር ምንድን ነው ከተባለ ጸሎት ነው። ስለዚህ ሰው በመጀመሪያ ደረጃ ማወቅ ያለበት ለጸሎት ሲቆም ከእግዚአብሔር ጋር መነጋገር መጀመሩን ማመን አለበት ማለት ነው። ከእግዚአብሔር ጋር መነጋገር አለብኝ ብሎ ነው መነሳት ያለበት። ሲነሳ ከሚወደው አምላኩ ጋር መነጋገር ነው። እውነት ለመናገር ትልቅ ባለሟልነት ነው። መላእክት በፊቱ ቆመው የሚያገለግሉትን ጌታ በፊቱ ቆሜ እንዳመሰግን እድል መሰጠቴ በራሱ ለኔ ትልቅ እድል ነውና በፊት እንድቆም ስለፈቀድክልኝ አመሰግናለሁ ነው የመጀመሪያ ጸሎቴ። ጌታ ሆይ በፊት እንድቆም ስለፈቀድክልኝ አመሰግናለሁ። በፊቱ የሚቆሙ አገልጋዮችን አውቃቸዋለሁ። መላእክት ናቸው፣ ብዙ ቅዱሳን አሉ። እነሱ ናቸው በፊቱ የሚቆሙ የሚያገለግሉት። ስለዚህ ከነዚያ አንዳንዱ ሆኖ በእግዚአብሔር ፊት መቆም በራሱ ትልቅ ነገር ነው። ማንኛውም ሰው በእግዚአብሔር እንደ መድረስ ነው። ጸሎት ማለት በእግዚአብሔር ፊት መድረስ ነው። ለጸሎት የትኛውም ቦታ ላይ እንቆም በእግዚአብሔር ፊት ደርሰናል ማለት ነው። የእግዚአብሔር ፊት ውስጥ እናንተ የቆማችሁበት ቦታ፣ ጸሎት የጀመራችሁበት ቦታ እሱ የእግዚአብሔር ፊት ነው እና በዚያ ልክ መረዳት ከቻልን ጉልበት ይሰጠናል፣ ጸሎቱን እንድንወደው ያደርገናል ማለት ነው። ይህንን ካልኩ ጸሎተ ከናፍር የሚባል አለ፣ ጸሎተ ልቡና ደግሞ የሚባል አለ፣ ጸሎተ ምግባር የሚባልም አለ። ሶስት ክፍሎች ነው ያሉት በመጽሐፈ መነኮሳት አስተምህሮ። ሶስት ክፍሎች አሉት። ጸሎተ ከናፍር አለ፣ ጸሎተ ልቡና አለ፣ ጸሎተ ተግባር ወይም ደግሞ ጸሎተ ምግባር ደግሞ አለ። ጸሎተ ከናፍር የወጣኔ አለ፣ የላይና የታች ከንፈር ተንቀሳቅሰው ያቀርቡት ጸሎት፣ እሱ ጸሎተ ከናፍር ይባላል። የወጣኔ አለ። አንዳንድ ጊዜ ልባችን ጆዋ ሊዘነጋም ይችላል፣ አንደበታችን ግን ከመናገር አያቋርጥም ማለት ነውና መጨረሻ እንዘልቀዋለን። አንድ ጊዜ እንዲህ ተባለ ይባላል፣ ውርርድ ገጥሞ ነው ሰዎችና አቡነ ዘበሰማያትን ልብህ ሳይባክን በሚገባ እያሰማ ከዘለቀ አንድ በቅሎ እሸልምሃለሁ አለው ሰውዬው። ከዛ እሺ ዘልቀዋለሁ አለና አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ እያለ ለካ ልቡ ሌላ ነገር አስቦበታልና ቆይ ግን ከነቆርቻው ነው ብቻውን ነው ልቡ ይሄን እያሰበ ነበር ማለት ነው። ውርርዱ ልብህ የትም ሳይሄድ መጨረስ ከቻልክ ነው የተባለው ነበርና ሚዘበራርቅ ሰው አለ፣ እንደዚህ እንደተበላሸ ፕሪንተር ያልታዘዘውን ያወጣል፣ መሀል ላይ ዝም ብሎ የሚያስገባ ሰው ይኖራል። የወጣኔን ጸሎት እንዲህ ነው። አትደንግጡ፣ ብዙ አትሸበሩ። ይሄን ልነግራችሁ ነው የፈለኩት። ወጣኔ ናችሁ እናንተ፣ ፍጹም አይደለንም እኛ እና ተመስጧችን የሆነ ጊዜ ይቆምና አይናችንም ልባችንም መንጓለል ይጀምራል። ለፊ መመልከት እንጀምራለን። በአይናችን እየቀደስን እንኳን እኛ ካህናቱ በቤተ መቅደስ እየቀደስ አይናችን ያልተፈለገ እይታ ውስጥ ይሄዳል። ተመስጦውን ይለቅብናል ልባችን ማለት ነው። እና ዲያቆኑም እያዜመ ከንቱ ውዳሴ የገፋፋውና ዜማውን አልፎት ነው ድንበር ጥሶ ይሄዳል። የሰነፍ ገበሬ በሬውን በደንብ ስለማይል ፈር ይለቃል። ብዙ ጊዜ ብልህ ገበሬ እንኳን ያውቀዋል ፈሩን ለቆ እንዳይሄድ በደንብ የተገራ የብልህ ገበሬ ትጉ ገበሬ በሬው እንደዛ ነው። የሰነፍ ሰው ልብም እንደዚያ ፈሩን ይለቃል። በከንቱ ውዳሴ ወይ ድምፃዊ ይሆናል ደግሞ ወይ ደግሞ የሆነ ነገር ይሆናል፣ ፈሩን ለቆ ይሄድበታል። አሳመርኩ ሲል ያበላሸዋል። ይህንን የሚያደርገው ወጣኔ ከመሆኑ የተነሳ ነው፣ ሌላ ነገር አለ። ስለዚህ እኛ እንደ ወጣኔነታችን ጸሎት ይረዝምብናል፣ ልባችን ይከዳል፣ ጥሎን ይሄዳል ማለት ነው። ይሄ ማንኛውም ጀማሪ ዘንድ ያለ ስለሆነ የመጀመሪያው አትደንግጡ። ሰይጣን ግን አንድ ነገር ያሳስባችኋል። አሁን እንዲያርገ የጸለይከው ጸሎት እንዲያርገሽ ያቀረብሽው ጸሎት እግዚአብሔር የሚሰማሽ ይመስልሻል የሚል ሀሳብ እንድታስቡ ያደርጋችኋል። አትጨነቁ ለእንደዚህ አይነት ነገር። ከተገኘ ዘይቱን በሚገባ በልኩ አድርጎ ወጥ ይሰራል አይደል? ካልተገኘ ደግሞ የዘይት እቃውን ማጣጥሞ ቢሆን ወጥ ይሰራል። በተገኘው ማለት ሁሉም ግን ምን ይባላል? ወጥ ይባላል። እንደዚያ ማቅረብ ነው ዋናው ነገር። ወጥ ተሰርቶ መቆየቱ። የወጡ አይነት ግን ይለያይ ይችላል። እንደየሙያው ደግሞ ይለያያል። ብዙ ዘይት ብዙ ሽንኩርት ብትሰጧት ማይጣፍጥላት ሴት አለች።
ደግሞ በትንሽ ዘይት በትንሽ ሽንኩርት ደግሞ አጣፍጣ መስራ ደግሞ ምርጥ ባለሙያ ደግሞ ትኖራለች። እንደየሙያው እንደየችሎታው ጸሎትም እንደዚያ የሚያምርለት የሚሰምርለት አለ። እንዲሁ ደግሞ እንደው ልቡም አንጎጎ የሚባል በመነኮሳቱ መጽሐፍ አንጎጎ ይሉታል። መቅበዝበዝ ማለት ልቡ የሚቅበዘበዝበት ሰው አለ። በቃ አንድ ጊዜ ቤት ይሄዳል፣ አንድ ጊዜ የጠፋውን ገንዘቡን ያስባል፣ ያወጣል፣ ያወርዳል። በጸሎት ጊዜ ብቻ ትዝ የሚላቸው ሰዎች አሉ። አሁን እኔን ፈተና ምንድን ነው ካላችሁ ለስራ የምደውልላቸው ሰዎች ሁሉ ትዝ የሚሉኝ ጸሎት ሲጀምር በቃ ጸሎቴን እንደጨረሱ እደውላለሁ። በኋላ ግን እረሳዋለሁ፣ አልደውልላቸውም እና እንደውም ሳልደውልላቸው የቀራችሁ ሰዎች ካላችሁ በጸሎት ጊዜ አስቤያችሁ ነበር። በኋላ ነው እረሳዋለሁ። እንዲህ አንጎጎ የሚባለው ይሄ መቅበዝበዝ ይበዛል ብዙ ጊዜ። ይሄ የወጣን ያን ጾር ነው። በአንድ ጊዜ ደግሞ ፍጹም አይሆንም። ይሄን ምንም እንትን አትበሉ፣ አትፍሩ። በቃ ይሄ በዚሁ እንቀጥላለን። እግዚአብሔር ሳናስበው ጣዕመ ዝማሬ የሚባል ማድረግ አለ። ይሄ ቀለሙ ሁሉ እየጣፈጠን መውሰድ ማለት ነው። እንደምታውቁት የታመመ ሰው ትንሽ ራሳችሁ ሲያማችሁ ምግብ ሁሉ ያስጠላችኋል። የምመርጠው ምግብ ሁሉ እኮ ነው ያጣሁ በቃ የምትሉት ድሮ እኮ በጣም ተወዱት የነበረው ምግብ ሁሉ ነው የምትጠሉት ማለት ነው። ደግሞ ጤነኞች ሲበሉ ስታዩ እንትን ትላላችሁ፣ እንዴት አድርጎ ይወጣል ይላል። እሱ እኮ ያው እንዲያሉ የሚበላ በጤነኛነቱ ዘንድ እሱ ይመስላል። ይሄ አለ በማንኛውም ሰው ዘንድ እንዲህ አይነት ነገር አለ። ጣዕመ ዝማሬ ማዕረግ ላይ እስክንደርስ ድረስ እንጨነቃለን። ቃሉ እየጣፈጠን የምንጸልየው ጸሎት እንደውም አንዳንድ ጊዜ እንባ ሁሉ እየቀላቀልን ማለት ነው። መጸለይ የምንችለው ጣዕመ ዝማሬ ማዕረግ ላይ ስንደርስ ነው። የመጀመሪያው ግን ጽማዊ የሚባል ሰውነትን መሰብሰብ መቻል፣ የሕዋሳት አፋና ሕዋሳት ውስጥ የሚባሉትን መሰብሰብ መቻልና ለነፍስ ማስገዛት ስንችል ነው ወደ ጣዕመ ዝማሬ መሸጋገር የምንችለው። ያን ጊዜማ ስለሚጣፍጠን ምን ጊዜም ምን እያደረግን ነው የምንሄደው? ያንዳንዱን ቀለም እየደጋገም ነው እየረገጥነው ነው የምንሄደው። አሁን አባቶቻችን ሲጸልዩ ሰምታችኋቸው ከሆነ ተጸበልኒ ዋንጻኒ ማለት እያሉ አቡነ ዘበሰማይ እያሉ ነው እየደጋገሙ። አንድ ጊዜ ብቻ እንደው እንደዚህ እንደ ፈጣን መኪና እንደ መራመሚያ አንድ ጊዜ ብቻ እንደው አቡነ ዘበሰማይ የተቀደስ ስምከ ብለው አልፈው ታየው። ልብስ ሰፊ እንኳን ደጋግሞ ነው የሚሰጣት። እየደጋገሙ አቡነ ዘበሰማይ የተቀደስ ስምከ አቡነ ዘበሰማይ የተቀደስ ስምከ እያሉ ስለሚጣፍጣቸው ነው ቃሉ። እንጂ ጊዜ ተርፏቸው አይደለም። አያልፉትም። ያንን ነገር ይመላልሱታል። ኦግዝእትየ ማርያም ሰላም ለኪ፣ ኦግዝእትየ ማርያም ሰላም ለኪ ሶስት ጊዜ ይሉታል። ዜማ ቤት እያለሁ ስብሐተ ሥላሴ ከወትረ ይነግራሉ፣ ስብሐተ ሥላሴ ከወትረ ይነግራሉ እያሉ የሚደግሙ መምህር ነበሩ። መምህራችን ይሄንን እያሰሙ ነው ደግሞ የሚሉትና ይሄን ታዲያ ነው እንደሚደረግ እሳቸው ካልጨረሱ አያውቅማ ጸሎቱ እሳቸው የሚደበድቡት በእሳቸው የሚለው ይሄን ታዲያ ነው እንደሚደረግ አይጨርሱም። አንድ ጊዜ ቢሉት አይበቃም ብላለኝ እል ነበር። ለካ እየጣፈጣቸው ምን ያልገባኝም ነው ሰው ለካ ደጋግሞ የሚጠጣ ስለሚጣፍጠው ነው። ወዶ አይደለም። ደጋግሞ ያልጠጣ ደግሞ ሁለት ችግር አለበት። ወይ አልጣፍጠው ወይ ገንዘብ የለውም። በሁለቱ አንዱ እንግዲህ በሁለቱ ችግር ነው እንግዲህ ሰው ያንን ነው። ዞሮ ዞሮ ግን ወገኖች የሚጣፍጠን ጊዜ አለ። እዚያ ደረጃ እስክንደርስ ግን አታቋርጡ ጸሎታችሁ እና የመነኮሳቱ መጽሐፍ ለእንዲህ አይነት ሰው ሁለት ምክር ይመክራል። ከዚህ በፊት ነግሬያችሁ ይሆናል። ሁለት ምክር ነው። አንደኛው ጸሎት ስትጸልዩ እሳት ዳር እንደተቀመጠ ሰው ሁናችሁ አስቡ ይላል። እሳት ዳር የተቀመጠ ሰው አያንቀላፋም እንደምታውቁት። ምክንያቱም ትንሽ ዘንበል ቢል ምን ያገኛል? እሳት ያገኘዋልና እሳት ዳር እንደቆማችሁ አስቡ። ምክንያቱም እግዚአብሔር ፊታችሁ ላይ አለ። የእናንተን ጸሎት አክብራችሁ እኮ ነው እግዚአብሔር የእናንተን መስዋዕት ሊቀበል መጥቷል። እግዚአብሔር ስንት እኮ በጣዕመ ዝማሬ ውስጥ ሆኖ በተመስጦ የሚዘምሩለት መዘምራን እያሉ የእኛን የኃጢአተኞችን ጸሎት ሊቀበል መጥቷል። እግዚአብሔር እንደውም ከመላእክት ጸሎት ይልቅ ከመላእክት ምስጋና ይልቅ የሰው አብደርኩ ስብሐተ መላእክት ነው የሚለው። ከመላእክት ይልቅ የሰው ምስጋና እወዳለሁ ይላል እግዚአብሔር። ይህን ያክል መወደድ ተሰጥቶናል። እኛ የምንናገረው ነገር ቢያምርም ባያምርም ቢወደድም ባይወደድም እግዚአብሔር ግን ወዶ ይቀበላል። ይወደናል። ጸሎቱን ቋንቋውም ላይ ገባችሁ ይችላል። አንዳንድ ጊዜ ዝማሬውን በዜማ የምትሉትም ላይጣፍጥ ይችላል። ሰው አቁሙ ይላችኋል። እናንተ ግን አትቀጥሉ። አጋንንትም እንደው ብታቆም ይሻላል። ጸለይክ ማለት ነው
ምንም ቆሳሳው የመጀመሪያው ላይ ጀመርኩ መጨረሻ ሲጨርስ አንዳንድ ሰው ከመስሪያ ለናጣዊና ላይ ይነቃል ማና የት እንደሆነ ያጣው ዘልቀው ብሎ ይደነግጣል እንዲህ ብሎ የሚያስባል ግን እኮ እንዲህ አይነቱ ሰው ሲበላ አይረሳም የሚገርመው ነገር በደንብ ከአይነቱ አሁን በረስታችሁት ከተደረገው አይነት ሳትጠቅሱለት የቀረ አይነት አለ በደንብ ሙጥጥ አድርጋችሁ ነው የምትበሉ ያችንም በደንብ በፕሮግራም በቅደም ተከተል አንድ ዘከኛው እያደረገን የሚለው የጸሎት ጊዜ ግን ይረሳል ሆኖም ግን መቀጠል ነው የሚያስፈልገው ካቋረጥንማ ዲያብሎስ ተሳካልን ማለት ነው እና የሆነ ጊዜ ላይ ጣዕም ይመጣላችኋል አታቋርጡ ነው የእግዚአብሔርን ስም በጠራችሁት ቁጥር በጣም እየጣፈጣችሁ ትሄዳላችሁ ከዛ በኋላ አቁሙ ቢሏችሁ ማታቆሙ ትሆናላችሁ ማለት ነው ስለዚህ ሰዓት ዳር እንደቆመ ሰው ራሳችሁን ቁጠሩና ድረሳ ወደ ገደሉ ወድቃለሁ ብሎ ላለመዘንጋት ይሄን አንድ ማስጠንቀቂያ ለነፍስ መስጠት ነው ጸሎት ጀምሮ ሁለተኛው አባቶች ሲመክሩ ምንድነው የሚሉት ቢያንስ የአይነ ስውር በትር ያክል ያገለግልሃል አይነ ስውር እያተመተመ ሲሄድ እባብ ጎዳናው ላይ ያለ እንደሆነ መንገዱን ይለቅለታል አላየውም ግን ሽመሉን አየና ይመታኛል ይገድለኛል ብሎ ለቆትለት ይሄዳል በደምብ ሰው ተፈቱ ስለዚህ ቢያንስ የአይነ ስውር በትር ያክል ተጠቀሙበታላችሁ ጸሎታችሁን አታቋርጡ እንጂ ልብ አፍ ቃለም ይነዳ ልብ ጓዝ ያሰናዳ አይደል የሚባለው እንደ አይነት ነገሮችም አሉና ማል ላይ በጣም ብዙ መቆራረጦች ሊኖሩ ይችላሉ ዞሮ ግን የምትወዱት ሰው ጋር ደውላችሁ ኔትወርክ እንኳን ቢቆራረጥ ያው እየተደነቃቀራችሁ ቢሆን ታወሩ የለም ኔትወርኩ እየተቆራረጠ ቢያስቸግር ያው ተከትሉታላችሁ እግዚአብሔር ደግሞ ቸር አምላክ ነው ከዚህ በላይ በእውነት ይሰማናል ይረዳናል ድካማችንን ያውቃል የማያውቅ አምላክ አይደለም ይሄንን የምላችሁ የልብ መዘጋጀት እንዳይኖራችሁ አይደለም ተስፋ ቆርጣችሁ እንዳትተውት ስለምን